ሹፉ እንደዚህ ነው። ይሄን የመሰለ ወርቅ ገዝቼላታለሁ ለእናትየው። ሹፉ ይሄ አዲስ የመጣ ፋሽን ሱሪ ነው በነገራችን ላይ። ለማዘርየው ወርቅ ተገዛላት። ይሄን የመሰለ ወርቅ። እንግዲህ ወደ ስራችን በጣቃ ተመልሰናል። ሹፉ ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት ረህመትና በረከት አይለያችሁ። እንግዲህ ዛሬ ወደ 57,000 ብር ወይም 56,000 ብር ደምሩ እናንተ ከኔ ጋር ማለት ነው የጨረሰ የቤተሰብ አልባሳት ነው ማሳያችሁ። የአባትና የእናት የሁለት ሰው ብቻ ማለት ነው እና አግላ ሻይ ሹፍ አግላ ሻይ ለእናት የተገዛ ወርቅ ነው የማሳያችሁ ማለት ነው። ይሄ ወርቅ ስንት ብር ጨረሰ፣ ስንት ግራም ነው የሚለውንም ኢንሻአላህ አብራን የምናይ ይሆናል ማለት ነው። ወደ ወጃ የምልከው እቃ ነው ይሄ እቃ። ንቃብ ያልተስተካከለም ማለሽ ይቅርታ። አሁን ተስተካክሏል። ይሄ እቃ ወደ ወጃ የምልከው እቃ ነው። ወደ ወጃ የሚወርድ እቃ ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እያንዳንዱን ልብስ አሳያችኋለሁ። ሀቂቃ እናንተ ልብስ እንደዚህ ተወዷል እንዴ? አላሁ አክበር። መግዛት ካቆምኩኝ ቆይቻለሁ ማለት ይቻላል። 4 ወር 5 ወር ነው። አራስ ሆኜ መውጣት ባቆምና አንዳንድ ነገር መግዛት ባቆም ሁሉም ነገር እንደዚህ ጨምሮ ይጠብቀኝ። እንግዲህ ለኔ እንደዚህ ከጨመረ ለእናንተ ደግሞ አስቡት። ሀቂቃ ማለት ነው። ዛሬ ልጅቷ ራሱ እቃ ስገዛ ያው እያንዳንዱ እቃ እያሳየኋት እያስመረጥኳት ዋጋ እየነገርኳት ስለነበረ እየገዛ የነበረው ሱሪው አሳያችኋለሁ። 3000 ብር የገዛው ሱሪና 3000 ብር ስላት እንዴ የዛሬ 3 አመት እኮ 900 ብር ገዝቻለሁ ሱሪ አለች። ዛሬ ግን 3000 ብር። ስለዚህ አስቡት የዛሬ 3 አመት እሷ 900 ብር፣ እኔ ደግሞ ጭራሽ እንደውም የጨመረብኝ 2 ወር ይቅርታ 2 ወር አይደለም 5 ወር ወይም 4 ወር አራስነት በተቀመጥኩበት ጊዜ ምንም ነገር አልገዛሁኝም ስለነበረ ሁሉም ነገር ጨምሮ አገኘሁት ማለት ነው። እና ይሄ ሁሉ ቀኑ ማሳያችሁ አራስን ቆይ መጀመሪያ በእናትየው ቃል ጀምርላችሁ። ለእናት የገዛሁት መጀመሪያ ላይ ይሄንን የመሰለ ድሪያ ነው የገዛሁት። ድሪያ ነው የሚባለው። ድሪያ የሶማሌ ድሪያ ነው። የሶማሌ ድሪያ ነው የገዛሁት። ከውስጥ ጎገራና ቀሚሱ ይሄን ይመስላል። ሹፉ እንደዚህ ነው። እንደዚህ ነው። አንደኛ ደረጃ ነው። ደረጃ አላቸው በነገራችን ላይ ይሄ ቀሚስ አንደኛ ደረጃ፣ ሁለተኛ ደረጃ አለው እና ይሄ የውስጡ ነው። አይታችሁታል። ይሄ የውስጡ ጎገራ ነገሩ ማለት ነው። ከውስጥ የውስጡ ነው። በቃ ይሄ የውስጡ ነው። ይሄ ደግሞ ከላይ የሚለበሰው ነው። ይሄ ደግሞ ሂጃቡ ነው። ሹፉ አላህ አስቡት። እናትና አባት ለኢዳቸው ይሄንን ፋርገው ዱዓ ሲያደርጉላት ታየኝ እኮ እና ማሻአላ ያምራል ወላሂ ማሻአላ ተባረከ ረህማን። ይሄ የገዛሁላት 4000 ብር ነው። አዎ እንደሰማችሁት 4000 ብር። ይሄንን ብቻ የገዛሁት ማለት ነው። የእናትየውን ደረጃ አላቸው። ባለ 3500 አለ፣ ባለ 3000 ብር አለ፣ ባለ 4000 ብር አለ። አስመረጥኳት ለእናቴ 4000 ብር ሲያንሳት ነው አለችኝና ይሄን አስገዛችኝ ማለት ነው። በመቀጠል ደግሞ እንደገና ለእናትየው የጣት ወርቅ ገዝቼላታለሁ። ሹፉ የጣት ወርቅ ማለት ነው። ይሄ የጣት ወርቅ 20900 ብር የጨረሰ የጣት ወርቅ ነው። 20900 ብር በነገራችን ላይ አገረኛ ነው፣ የውጭ አይደለም። የውጮቹ አለ የውጮቹ 30 ምናምን ሺህ ነው የተባልኩት። ከዛ ሰው ደግሞ በቃ አገረኛው ግዢላትና ኢንሻአላህ እኔ ደግሞ ከውጭ ሀገር ስመጣ አመጣላታለሁ አሁን ብሩ ስለማይበቃኝ አለችኝና ይሄ አገረኛ ወርቅ ይሄን የመሰለ ወርቅ ገዝቼላታለሁ ለእናትየው 20900 ብር ማለት ነው። 3 ግራም ተኩል ነው። 3 ግራም ተኩል ነው። 3 ግራም ብቻ 3 ነጥብ ምናምን ነው። 20900 ብር ይሄን ወርቅ ገዛሁላት ማለት ነው። ከዛ አሁን ወደ አባትየው ዕቃ እንመለሳለን ማለት ነው። ወደ አባትየው ዕቃ ስንመለስ እዛ መጀመሪያ ደረጃ ሱሪ ሹፉ። ይሄ አዲስ የመጣ ፋሽን ሱሪ ነው በነገራችን ላይ እንደ ጨርቅ ነገር ነው።
ግን ወላሂ ኳሊቲ የሆነ የሚለጠጥ ነው እና ደግሞ በቃ ጥርት ያለ በጣም ኳሊቲ ሱሪ ነው። ማሻአላ ተባረከ ረህማን። እኔ በጣም ነው የወደድኩት። ሳየው ራሱ በጣም ወድጄዋለሁ። ያው ከአንድም ሁለት ቡቲክ አይቼ ነው መጨረሻ ላይ ይሄንን የወሰንኩት ማለት ነው። ሹፉ ይሄ ሱሪ ለአባቷ 3000 ብር ነው የገዛሁላት። ይሄ ሱሪ ብቻ 3000 ብር። እዚህ ጋር ደግሞ ከነቴራ ይሄ ከነቴራ ራሱ በጣም ምርጥ ከነቴራ ነው። ማሻአላ የሚለጠጥ ነው። ሹፉ የሚለጠጥ ከነቴራ ነው። አንደኛ ደረጃ ምርጥ የሚባል ከነቴራ ነው የገዛሁላት። ይሄም 1700 ብር ዋጋው ተነግራችሁ እንደምትደነግጡ እርግጠኛ ነኝ። ግን ደግሞ ወላሂ እቃው ኳሊቲ ነው። እሷ ራሱ ብላኛለች እቃው ኳሊቲ የሆነ ለቤተሰቦቼ ይሄ ቢያንስባቸው እንጂ አይበቃቸውም። ኢንሻአላህ ክሳቸዋለሁ። ግን ለጊዜው ደግሞ ቢሄድላቸውም ኳሊቲ ቀይድላቸው የሚደሰቱበት ነገር ስላለችኝ ማለት ነው። እና ይሄንን ገዝቻለሁ። በመቀጠል ደግሞ ለአባትየው የገዛሁት ጃኬት ይሄንን የመሰለ ጃኬት ለአባቷ በ4500 ብር ገዝቻለሁኝ። በነገራችን ላይ አባቷ ቀጭና ስላለችኝ ሁሉም ነገር ላርጅ ነው የገዛሁት። ያው ላርጅ ሁሉም ላርጅ ነው የገዛሁት። ይሄም ላርጅ ነው። ከነቴራውም ላርጅ ነው። ያው ላርጅ ነው። ሱሪው ደግሞ 32 ቁጥር አባቷ ቀጠን ያለ ነው ስላለችኝ ማለት ነው። እና ጃኬቱ ደግሞ ይሄን ይመስላል። ይሄ ጃኬት 4500 ብር አለ የሚባል ምርጥ ጃኬት ነው የገዛሁለት። ከዛ የሚቀንሱ ሞልተዋል ማለት ነው። ባለ 4000 አለ፣ ባለ 3500 አለ፣ ባለ 3000 አለ። ብቻ በቃ ደረጃ አላቸው። ይሄ ግን 4500 ብር ነው የገዛሁለት ማለት ነው። ሌላ ደግሞ ለአባት የገዛሁት ምንድነው ያው ለእናትየው ወርቅ ስለተገዛላት ማለት ነው። ለእናትየው ወርቅ ስለተገዛ ለአባትየው ደግሞ እነዚህ እቃዎች ተገዝቶለታል። ሹፉ ጀዝማ ጫማው አያምርም? ግን በኋላ በጣም ነው የሚያምረው። በዛ ላይ ደግሞ ሶሉ ቡሽ ነው፣ የሚከብድ አይደለም። በጣም ቅልጥፍ ያለ እና ደግሞ ሶፍት የሆነ በውስጥ በኩል እንትን ሲታይ ደግሞ ሶፍት የሆነ ነው። ይሄኛው ደግሞ ቡሽ ነው ማለት ነው። በቃ ያው ምርጥ የሆነ አንደኛ ደረጃ ጫማ ነው። ለአባትየው ይሄንን ጫማ ገዝቼለታለሁ። ይሄ ጫማ ደግሞ የገዛው 3300 ብር 3300 ብር። ይሄን የመሰለ ጫማ ለአባቷ ገዝቼለታለሁ። በነገራችን ላይ ጫማው በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ለሴቶች ቢሆን ነገር ቢሆን እኔ የምጠቀም ነበር ትላላችሁ። በጣም ያምራል ጫማው። እና ይሄንን የመሰለ ልብስና ድሪሃ ወርቅ ለእናት ገዝቼ ይሄንን አሁን ወደ ወጃ የምልከው እቃ ነው ማለት ነው። ኢንሻአላህ ነገ ወደ ወጃ የማደርስላት እቃ ነው የምልክላት እቃ ነው። ያው እኔ የልጅ እናትም አይደለም ያው ብዙ መሄድ አልችልም። ይሄ ደግሞ ሀገር ውስጥ ሆኖ የታዘዝኩት እቃ ከሀገር ውጭ እነዚህ ከሀገር ውጭ ናቸው። ይሄ ግን ሀገር ውስጥ ሆና ያዘችኝ እቃ ነው። ለራስሽ ደስ ያለሽ ያማረ ሺቲ ገዝተሽ አሰፊልኝ ብላኛለች አንዷ ማለት ነውና እኔ ደግሞ ያው ዞር ስል ያማረኝ በቃ በጊዜ አለ የሚባል ይሄንን ሺቲ ነው ያገኘሁትና ይሄ ሺቲ እነዚህ ሺቲዎች ከነሻርባቸው የሚሸጡ ሺቲዎች ናቸው። ከነሻርቡ የሚሸጥ ሺቲ ነው ያለችኝ። ይሄ ሺቲ ከነሻርቡ ሐቂቃ ዋጋው ብነግራችሁ ትጮዋላችሁ። ያው ይሄ ሻርብ ነው፣ እኛው ሻርቡ ነው። ለምሳሌ ላሳያችሁ እንዴት አድርጌ ማለት ነው። ለምሳሌ ሀባ كده تربطونه ይሄ ለምሳሌ ቀሚሱ ነው እንበል በሉ። ይሄ ደግሞ ሻርቡ ነው። በዚህ መልኩ ማለት ነው። ያው ይሄ ቀሚሱ ነው፣ ይሄኛው ሻርቡ ነው። በዚህ መልኩ ይሆናል ማለት ነው። ይሄንን የገዛሁላት 800 ብር ነው። 850 ብር ተብዬ ተከራክሬ
800 ብር ነው የገዛሁት። ይሄ ጫማ ራሱ 3500 ብር ተብዬ ተከራክሬ 3300 ብር ገዛሁት ማለት ነው። ይሄም ጃኬት እንደዛው ሀቂቃ ማለት ነው። ልጅቷ ራሱ ቮይስ ላይ እየሰማች ነበረ ስከራከር። ይሄ ሱሪ ራሱ እንደዛው 3300 ብር ብሎኝ ከዛ 300 ብር አስለቅቄ 3000 ብር ገዛሁት ማለት ነው። በቃ ያው ወርቁ ግን በግራም ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ ተከታተላችሁት ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌሎች አዳዲስ ቪዲዮዎች እስክንገናኝ ድረስ በያላችሁበት አላህ ይጠብቅልኝ። ያላ ሱብሃነሁ ወተዓላ ዝነት ረህመትና በረከት አይለያችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።